ሰላም ጤና ይስጥልኝ ውድ ኑ እናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያስተምራል፣ ያዝናናል፣ ይገነባል እንዲሁም የተለያዩ መጽሐፍ ነክና ጥበባዊ መረጃዎችን ያስጨብጣል ብለን የምናስባቸውን ርዕሰ ጉዳዮች ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። ለዛሬ ወደ እናንተ ለማድረስ የመረጥነው መጽሐፍ 2017 ታትሞ ለንባብ የበቃው የአድኃኖም ምትኩ በመኖር በኩል ከተሰኘው መጽሐፍ በገጽ 81 ላይ የሰፈረውን ፍቅር በሞት ሀገር ከተሰኘው ይሆናል። በድጋሚ አብራችሁ እንድትቆዩ እንጋብዛለን። ፍቅር በሞት ሀገር ምኗን እንደምወደው አስቤው አላውቅም። ብጠየቅ ቶሎ የሚመጣልኝ የአካል ክፍሏም የለም። አጠገቤ ስትሆን ግን ደስ ይለኛል። ከሷ ጋር ስሆን ልቤ ሌላ ቦታ በማላገኘው አይነት ምቾት ይንፈላሰሳል። ምናቸውም በጣም ስንወድ ይሆን እንዲህ አይነት ምቾት የሚሰማን? ብቻ ሁሌ እንዳገኛት ፈልጋለሁ። እርግጥ ማለቷ፣ ሳወራ የምታሳየኝ አስተያየት፣ ጉንጬን እየነከሰች የምትስመኝ አሳሳም፣ እጇን ለድብድብ በሚመስል እየሰበሰበች ምን ላግዝህ ስትለኝ ደስታ ይከበኛል። የነገርኳትን ቀልድ ደግማ ንገረኝ እያለች ደግማ የምትስቅልኝ፣ የጥላውን ገሰሰን ዘፈን ዝፈንልኝ ስትለኝ በኔ ድምጽ ብዬ ስደነግጥ የምትስቀው ሳቅ፣ ብሶቷን እየነገረችኝ አለውልሽ የታባቱና ብዬ አንገቷን ስስማት ስትረጋጋልኝ ደስ ይለኛል። ታሾፋላ ስትል ሁለታችንም ደረት ከምንመታ ብዬ ነው ስላት ከብሶቷ ጋር ታግላ እየሰደበችኝ ፈገግ የምትለው ፈገግታ ደስ ይለኛል። አርፍጄባት የምትገላምጠኝ መገላመጥ፣ አንገቷን፣ ግንባሯን፣ ጉንጯን ለመለማመጥ የምስማት አሳሳም፣ የየሆንኩትን ሁሉ ህልሜን ሁሉ የገጠመኝን ሁሉ ቅዠቴን ሁሉ ብሽቀቴን ሁሉ ስነግራት አሰማሟ እረፍት ይሰጠኛል። በመስማት ብቻ ሰው እንዴት ይፈወሳል? ስታወራኝ በደንብ ሰማታለሁ። ያልጠየቅኳትን ጉዳይ ብዙ ጊዜ አትነግረኝም። ከጠየቅኳት ግን በደንብ ታብራራልኛለች። የቀይ ዳማ እርግጥ ያለች ነች። እርጋታዋ አጠገቧ ለሆነ ሁሉ እፎይታ ይሰጣል። ስታወራኝ ንጹህነቷ፣ ግልጽነቷ ፍክት ይላል። አይኔን ትኩር አድርጌ ቀልቤን ሁሉ ሰብስቤ የምትለኝን ነገር እሰማታለሁ። እወድሃለሁ አትልም። በአጠራሯ ቃና ስትንቆረቆርልኝ፣ ከዛ ጠቆረ አስተያየቷ ስትናደድብኝ በምትነው መኩነስነስ ነው መውደዷ የሚገባኝ። እንደሚዳሰስ መውደድ ያለ ደስታ ሰጪ ነገር የለም። ተጨቃጭቀን ተመልሰን ስለምንስቅ፣ እቅዴን በቃሏ እስክትይዘው ድረስ ደጋግሜ ስለማውጋት፣ ከሰዎች ሁሉ በላይ እስኪገርመኝ ስለምታገሳት፣ ምኔንም ስለማልሰስትባት፣ ከተፈጥሮ የተለየ ለመሆን ስለማልጥር፣ አሞኝ አይዞህ እንድትለኝ ደውዬ ስለምነግራት፣ ምን ላውራ ብዬ ወሬ ስለማላውጠነጥን፣ የምቹ ኑሮ ድባብ ሙቀት የምትመስል ሴት ስቀልድ የምትስቅልኝ፣ የማልችለውን አድርግልኝ የማትለኝ በመሆኗ እወዳታለሁ። ማክበሯን በህይወት መንገዳችን፣ በየወሬያችን፣ በየውሳኔያችን የምታሳየኝ፣ ያየችውን ድክመት በትህትና ልታቀና የምትዳክር በመሆኗ እወዳታለሁ። በጥንካሬ የምትኩራራ፣ መውደዴን የምታውቅልኝ፣ ሚስጥሯን የምታጋራኝ በመሆኗ እወዳታለሁ። ዝምታዋን ለመስማት እታገላለሁ። ሁኔታዋን እተነትናለሁ። ከፍ አደርጋታለሁ። ግፊያ መሃል ጭር እንዳለ አይነት እሷ ብቻ ጎልታ ትታየኛለች። ማርያም ጣቷ በግራ ጥግ ላይ የለቀቀውን ጥፍር ቀለም አስተውላለሁ። በስተግራ በኩል ያለው ቅንድቧ ጫፍ ላይ ያለችውን ጥንጥ ብጉር ስትወጣም ስትከስምም አይቻታለሁ። ናፍቃኝ ደክሟት አናድጃት አዝናልኝ ስታየኝ የአስተያየቷን ትርጉም በማየት ብቻ ያለችኝን ከልቧ ጋር የቦጨቀችኝ ያወደሰችኝንም እደርስበታለሁ። መውደድ አውቃለሁ። በፍቅር እንዳልቀልድ አድርጋ ነው ሴት አያቴ ያሳደገችኝ። ፍቅር እንዴት ጣፋጭ ትዝታ እንደሚሆን፣ የሚወዱትን ሰው ልብ ውስጥ ማኖር ያለውን ምቾት ሴት አያቴ ስለ ባሏ እየተረከች አሳይታኛለች። ሰውን መውደድ የሚፈጥረው ደስታ ነፍስ ሳውቅ ተረድቻለሁ። በተቻለ ሁሉ አለማጉደል ያለውን እረፍት ተምሬያለሁ። እወድሻለሁ ስላት መውደድ ምን ማለት እንደሆነ ገብቶኝ ነው። አያቴ የምትሰጠውም የምትወደውም አትጣ እያለች መርቃኛለች።
የት ነሽ ከማን ጋር ነሽ ስላት የምትመልስልኝ መልስ ውስጥ የምትልክልኝ ቴክስት ሳነብ የቸገራትን ጉዳይ ስትነግረኝ አስብልሃለሁ የሚመስል ወሬ ስታወራኝ ቴክስት ልኬላት በምትጽፍልኝ መልስ ስደውልላት በምታነሳበት ፍጥነት ውስጥ ሁሉ ለኔ ያላትን ፍቅር አስሳለሁ። መውደዷን የማልፈልገው ስፍራ የለም። በዋዛ ፈዛዛ በምታወራኝ ወሬ ውስጥ ሁሉ፣ አቋሜ ብላ በምታወራው ነገር ውስጥ ሁሉ፣ ተጣላሁኝ ብላ በምትነግረኝ ነገር ውስጥ ሁሉ እኔን ትወደኝ ይሆን ብያው ጠነጥናለሁ። የምወደውን የሚይዝበትም ሆነ የማቆይበት ጥበብ ይጎለኛል። አተኳኮሬ፣ መንሰፍሰፌ፣ መጓጓቴ፣ ባተነፋፈሴ ሳይቀር ይታይብኛል። የምወደውን በማግኘት የሚገኘውን ደስታ አይቼ ስለማላውቅ ሰፍላለሁ። በቀላሉ ስለማልወድ የምወደውን ነገር ችላ አልልም። በቀደም ሐሙስ ዕለት አሟታ ብሬያት ዋልኩ። አለቃዬ ደሞዜን ቆረጠብኝ። አልደበረኝም። ሰው ብሌንን አጥቶ ሙሉ ደሞዙን ቢያገኝ ምን ይጠቅማል? ከብሌን በላይ ምን ሙሉ ደሞዝ አለ? በምንወደው ሰው ምክንያት የሚመጣ ሸክሙ ከጌታ አይተናነስም። ከብሌን ውጪ ከመብረር ከብሌን ጋር መንቀራፈፍ ውስጥ የተሻለ ስኬት አለ። ከልብ ምቾት በላይ ስኬት የት ነው? ከብሌን ጎን ለመሆን ደሞዜ ላይ ፈርጄ በመቅረቴና አብሬ በመሃሌ ደስ አለኝ። ብሌንን ወዳታለሁ። እንጣበስ፣ እንጋባ፣ ገደል አልባ ስልጣን እርስ በራሳችን ላይ እንሰጣጥ ማለት ፈልጌያለሁ። ፈራሁ እንጂ አሁን እወድሻለሁ ማለት ምን ያስፈራል? በእርግጥ የሚያስፈራኝ ውጤቱ ነው። እኔ ልብ ውስጥ ያለው አይነት መውደድ እሷ ጋር ከሌለስ? አጸፋውን ስለፈራሁት በፍቅር እንደምወዳትና በፍቅር እንደማትወደኝ ከነገረችኝ በኋላ ያለው ወዳጅነት መደፍረሱ አይቀርም። ከልብ የምንወዳቸውን ሰዎች እንዳናጣቸው የምንፈራውን ያህል ምን የሚያስፈራ ነገር አለ? የሆነ ቀን የባጤ ቆጡን እያወራን እየሳቀችልኝ ራሴ ላይ እያሾፍኩ አስተዳደጋችንን እየነገርኳት በልጅነቴ እንዴት አይነት ሆዳም እንደሆንኩ እየተነተንኩ በቀኝ በኩል እጇን እጄ ውስጥ ሸጉጣ ወደ ሰማይ አንጋጣ ከትከት ብላ ስትስቅልኝ እንደ ሁሌው ደስ ብሎኝ አብሬያት እየሳቅኩ ሳቃችን እየበረደ ሳለ አይኔን እያየች ፈገግ ብላ ካንተ ጋር ስሆን እኮ በጣም ደስ ይለኛል በጣም አለችኝ። ለምን አንጋባም አልኳት። ፈገግ እንዳለች አየችኝ። እውነቴን ነው አግቢኝ። ፈገግታዋ ደበዘዘ። ዝም ብዬ ምላሿን ሳልሳቀቅ በትዝብት ጠበቅኳት። የፈገግታዋ መደብዘዝ ሲገርመኝ አይኗን ባሞላ። ተበሳጨሁ። አሁን ወድሻለሁ ማለት ሳቅ ያጠፋል? እንጋባ ማለት ያስለቅሳል? ለምን ደፈርከኝ ነው? የአንዳንድ ሰው ትምክህት ሁኔታ ይገልጥበታል። አዘንኩ። ይሄን ብልግናዋን በየትኛው ጥበብ ሸሽጋው ኖራ ነው? ሰው ለሰው ሲል የተሰማውን ካልሸሸገ እንስሳ ነው አይደል? እንደምወዳት ታውቃለች። የምትወደኝ መሰለኝ። መውደዴ ቁርኝቴ ይደግ አልኳት። አበቃ። ይሄ ያስለቅሳል? ሁኔታዋ ማስመሰል እንዳልችል አድርጎኝ ስለነበር ጥያት ሄድኩ። ቀናት ተቆጠሩ። አማኋት፣ ወቀስኳት፣ ዘጋኋት። ላገኛት ከምችልበት ስፍራ ገሸሽ አልኩ። ሁኔታዋ አናደደኝ እንጂ ልጠላት አልተቻለኝም ነበር። ያለችበት ሄድኩ። አገኘኋት። ስታየኝ ሁኔታዋ አይኗ ያሳዝናል። ልናገራት፣ ልጨቀጭቃት፣ ለወቅሳት መሄዴን ረስቸው አቀፍኳት። ታቀፈችኝ ዝም ብላ። አይኔን አየችው። ጠይምነቷ እንደ መደብዘዝ እንደ መጠውለግ ብሎ ነበር። አይኗ እንቅልፍ ያላየ ነገር ይመስላል። ስለዘጋዋት ይሆን? አሟት ይሆን? ብሌን ያስቀየምኩሽ እንዴ? አይተሽኝ በማታውቂበት መንገድ መጣው ይሆን? የቱ ጋር በምን በኩል ልብሽ ውስጥ አዘን እንደፈጠርኩ አልገባኝም። ይቅርታ። ብሌን ዳግም አይኗን ባቋጠረ። እንደ በቀደሙ አልተናደድኩም። አቀፍኳት። አንገቴ ስር ሸሽጌ ጸጉሯ መሃል እጆቼን እያንሸራሸርኩ ታዩ ብሌኔ፣ ሁለተኛ ይህን ጉዳይ አላነሳም። ማፍቀር ግቡ ማግኘት ብቻ አይደለም። የኔ ብሌን ታዩ በቃ ታዩ ስላት አለቀሰች። ብዙ ሳቅ፣ ብዙ እንባ፣ ሳጓ በትግል ከብዙ መቃተት በኋላ ገታ ሲልላት I have an appointment with death soon። ከሞት ጋር በቅርብ ቀጠሮ አለኝ። ቀጥሮኛል። ምልክቱን በየቀኑ እያሳየኝ ነው። ህመሜን ለማስታገስ ብቻ መድኃኒት እየቃምኩ ነው የምውለው። እንደምትወደኝ ስትነግረኝ መኖር አጓጓኝ ብሩኬ። ህመሜ ተባባሰብኝ። Death smiles at us all we can do is smile back እያልኩ ሞትን ሳበሽቀው ነበር። መሞትን ቀድሞ ማወቅ
ለንስሐ ለይቅርታ ምድር ምን እንደምትመስል ከዳር ለማየት ያስችላል እያልኩ ነበር። አንተ እንደምታፈቅረኝና ማግባት እንደምትፈልግ እስካውቅ ድረስ የማልመጥናት ስለመሰላት አልቅሳ አንሼባት እልህ እንባዋን አምጥቶት ቢሆን ጥሩ ነበር። በህይወት መንገድ ላይ ባሰ ካልነው የበለጠ የሚብስ ማግኘት የተለመደ ነው መሰል። ሰው ማለት ሆነብኝ ብሎ ያለቀሰው እንባ ሳይደርቅ ይሁንልኝ ብሎ የሚማጸን ምስኪን ፍጡር ነው ለካ። በብሌን ምክንያት ዓለም ቀፈፈችኝ። ከሞት ጋር ቀጠሮ የያዘ ሰው እንዴት እንደዛ ይስቃል? እንደዛ መኖርን ንቃ የምትስቅን ሰው ምን አይነት የማላውቀው ኃይል ልኮኝ ነው ደስታዋን ያስነጠቀኝ? እንባይን መደበቅ ፈልጌ ነበር። ያለ ይሉንታ ብሌንን ትክ ብያ አየኋት። አይኔ ከሞት የተቃጠረችውን የማፈቅራትን ልጅ ማየት ተሳነው። አጎነበስኩ። አንድ ሰዓቱ ግማሽ ዘላለሜን አክሎ እያየው ሁሉም ያልፋል የጊዜ ጉዳይ ነው አልልም። ተሰቅለን ለሰከንድ እንደ ዓመት እየተንቀራፈፈ ያልፋል ይሉት ሆሄ ህይወት ዘርቶ እያበረታንም ስህተቱ የሚጀምረው ገና ወደዚህ ምድር ልንመጣ ስንጸነስ ጀምሮ ነው።